ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው መንግስት ቢለቅስ አማራ አይለቅስም፣ አማራ ቢለቅስ መንግስት አይለቅስም። በቃ ለጠላት እንደተከበበ ሰው አስቢ። ልጇ የአይን ኦፕራሲዮን የተደረገ መሆኑና ወይዘሮ ብርቱካን ወላጅ አልባ ስለሆኑ ልጁንም አውቀዋለሁ። ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ። ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይ ይችላል። መልከቱ አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ጃዋር መሐመድ በብርቱካንና በደንቢ ዶሎ ጉዳይ ላይ ዞሩን ከረር ለማድረግ እየሞከረ ይመስላል። እስኪ ወደ ሙሉ ቪዲዮውን እንሂድ ቤተሰቦች። እጅግ በጣም አወዛጋቢ የሆነ ሄዷል ማለት ቤተሰቦች። ሚስጥራዊ የሆኑ ስልኮች እየተለዋወጠቻቸውን ይዤ መጥቻለሁ። ከዛ በተጨማሪ ቲቪ ላይ እየተናገረቻቸውን ይዤ መጥቻለሁ ማለት ነው ቤተሰቦች። ከዛ በተጨማሪ መጨረሻ ላይ ከመፍረዳችሁ በፊት ማለት ነው ከአዲስ አበባ የተለያዩ መስሪያ ቤቶች ላይ በጣም እንደተቸገረችና ምንም ይረዳት እንደሌለ ወላጅ አልባ እንደሆነች የተሰጠቻቸው ማስረጃዎች አሉ፣ በደንብ ማህተም ያላቸው ምናምን። እነዛን ካየን በኋላ እንፈርዳለን ማለት ነው ቤተሰቦች። እናንተም ያላችሁ መረጃ ኮሜንት ላይ ሀሳባችሁን ስጡኝ ማለት ነው። ሰብስክራይብ ያለ ሰብስክራይብ ላይክ እያደረጋችሁ ወደ ቪዲዮ እንሂድ፣ ከዛ እንፈርዳለን ማለት ነው ቤተሰቦች። ይገልጻል የሚቆል ሊቪስና መንግስት አብሮ ነው የሚሰራው። አስቀል ብዙ ነገር አበላሽቷል። ይሄ ቀልድ አይደለም፣ ሆኖም የተፈጠረው ነገር በሁሉም ዘንድ መንግስት ቢለቅስ አማራ አይለቅስም፣ አማራ ቢለቅስ መንግስት አይለቅስም። በቃ ለጠላት እንደተከበበ ሰው አስቢ። ስልክሽን አታንሺ፣ አስቢ። ከራስሽ ጋር ተነጋገሪ። ሳይሆን ማዚ እህቲቱ እየሰማሽ ነው? እህቷ ሲሙን ተምረሽ ታይ እሺ፣ የምትፈልጊያት ከሆነ እሺ፣ አስበሽ ወስኝ። መደበቅ ከፈለግሽ አግዝሻለሁ። ይሄ ነው ልልሽ የምችል ቡርቴ። ይሄን ትበሪ እሱ ግን ተባሪ ነው። አይ የእናንተን በምን ሊያዘው? አሁን የእናንተን እንኳን አስፈልጉኛላችሁ። በስክሪፕቶ ተፈሻል አርሱን ሲባሪ እሱ ይሳለን። ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ ያው ታማሚ ነኝ። ሌላ ነገር ግን የለም ብዬ አቤት አርቲስቷ አፈርልብና እንዴት ነህ? ልብላ ህዝቡን እኮ ያነጋገርሽ እኮ ነው። ግማሹ አንቺን ይደግፋል፣ ግማሹ ይሄ ነገር ውሸት ነው ይላል። ማርያም አዎ ሙሉ አካል እያለኝ ያደራ እንደው ልመና ሰው አያሳዝንም። የመጀመሪያው ነኝ። ልጃገረድ ነበር። ነፍሰ ጡር ሆኜ ነው ጋብቻ የተፈጸመው። ምክንያቱም እኛ ከቀራረባችን አይተነሳ ለዛ ቀጥታ ጎጃም ሄድን። ሰርጋችንን ካሰረግን በኋላ ተመልሰን የጋብቻ ሰርተፊኬቱን ይዘን ወደ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ ወደ ሐዋሳ መሄድ አልፈለኩም። አንደኛ ትዳር ይዣለሁ፣ ሁለተኛ እህቶች እዚያም ስላሉ ኦፊሻል እንዲላክልኝ እዚህ ማመቻቸት ስላለብኝ አዲስ አበባ ማለት ነው እንጂ እዚያ ቀጥታ በአካል አልሄድኩም። ልጅ እንደተወለደ በሁለት ቀን ነው 3 ቀን አካባቢ ይመስለኛል እሷን አሟት ሪፈራል ወደ ባህር ዳር ፈለገ ጊዮን ወይም ጥበበ ጊዮን የሚባል ሆስፒታል አለ። ወደዛ ሪፈር ተላከላት። በሽታው ምን እንደሆነ አልታወቀም። እዛ ሲሄድ ግን 1 ሳምንት በኋላ 2 ሳምንት በኋላ የልብ ኬዝ እንዳለ ተነገረ። ቅዱስ ጳውሎስ ሪፈራል ላኩላት። ከቅዱስ ጳውሎስ ተከታተለ ቆይታ ደግሞ ጴጥሮስ ስፔሻሊቲ ሰርጀሪ ተሰራላት ልቧ። ስለዚህ ይሄኛው ከዛኛው መረጃ ልብ ኬዝ እንዳለባት እሱ ትክክል ነው ብሎ ትክክል አይደለም። የልብ ታካሚ ናት። እኔንም ማስተረዳት እኔንም ማግዛት ሚዲያ ላይ ሳይ በጣም ነው የደነገጥኩት። ለምን? ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም። ልጁንም አውቀዋለሁ። ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ። ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይ ይችላል ነበር። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ምን ነው ባለቤቷ ባንክ ነው የሚሰራው። እኛ ባለስራ ነው። ቤተሰቦቻችንን የደህና ቤተሰብ ነው። ወሎባት እዚህ ድረስ የምትደርስ ደረጃ ልጅ አይደለች።
አሁንም ሚዲያው የሚያወጣው ነው። ተቸግራ መንገድ ላይ የሚያወጣ ነገር አላጋጠማት። በጤናው እየታመመች ነው፣ እየታከመች ነው። የልብ ኬዝ አለባት። ጴጥሮስ አሁንም ክትትል አላት። ሲቸግረን እኮ እኛ ለሌላ ሚዲያ እኮ ወጥተናል። አሁን አጎታችን በቅርብ ያው መታወቁም ስለማይቀር ዶክተር ይመስገን ያጎታችን ልጅ እሱን ሲቸግረን ገንዘብ ሲቸግረን በትክክለኛው መንገድ ነው ገንዘብ ልመና ይወጣል። አግዙን ገንዘብ የለንም ለወገን ለራስ ወገን ነው ብለን በየፌስቡክ አለ መገገጽ ይወጣል። ሲቸግረን ህዝቡን በትክክለኛ መንገድ ጠይቀን አሳክሞልናል የኢትዮጵያ ህዝብ። በዚህ አጋጣሚ ኢትዮጵያን ህዝብ እናመሰግናለን። ሚዲያዎችንም አግዘውናል፣ ተባብረውናል። መጠየቅ ባለብን ሰዓት በትክክለኛ መንገድ እኮ ተመልከቱ። አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። አግብታለች፣ ባለትዳር ነች ተብሎ የሙሽራ ፎቶ የሚያሳዩን ያለው እቺ ልጅ ጥርሷ ድርድር ያለና ምናልባት በቀለም ልትቀራረባት ትችላለች እንጂ ብርቱካን ያልሆነች ሌላ ሴት ነው። ብርቱካንን ደግሞ በዚህ ጋር ብናየው የጥርስ አቀማመጣቸው ለየቅል የሆነ የተለያዩ ሴቶችና የተለያዩ ሰዎች ናቸው። ከዛ በመቀጠል ደግሞ ብርቱካን በተለያዩ ተቋማት ላይ ተቸግራ መከራዋን እያየች እየሄደች በየቢሮዎቹ ይሰጧት የነበሩትን ዶክመንቶች ኦሪጂናል ዶክመንቶች እጄ ላይ ገብተዋልና እነሱን አንድ ባንድ አሳያቸዋለሁ። በዚህ በኩል ላይ የምታዩት ሜሪ ጆይ የተባለው ድርጅት የጻፈላት ወረቀት ነው። በደንብ ተከታተሉት፣ አንብቡት። ይኸው ማህተሙ ኦሪጂናልነቱ ትክክለኛውን ወረቀት ፎቶ ተነስቶ የተላከ ማለት ነው። እንደነሱ ከኮምፒውተር ላይ የተሰራ ፒዲኤፍ ሳይሆን በትክክል ማህተም ያለበት ከሜሪ ጆይ ድርጅት ይወጣ ከላይ በአዲስ ከተማ ክፍለ ከተማ ወረዳ 14 አስተዳደር ዋና ስራ አስፈጻሚ ጽሕፈት ቤት ይላል። ቀን 09/05/2017 ዓመተ ምህረት ጥር 9 ማለት ነው። እንግዲህ ልብ እያላችሁ ለሜሪ ጆይ ኢትዮጵያ አዲስ አበባ ጉዳዩ የትብብር ደብዳቤ መጻፍን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው በአዲስ ከተማ ክፍለ ከተማ ወረዳ 14 ዋና ስራ አስፈጻሚ ከተቋማትና ከግለሰቦች ጋር በትስስር በመስራት በርካታ ስራዎችን እየሰራን እንገኛለን ይላል። በመሆኑም ሜሪ ጆይ ኢትዮጵያ ከዚህ በፊት በተለያዩ መንገድ ወረዳችን ድጋፍና ትብብር ላደረጋችሁ ከፍተኛ አስተዋጽኦ እያመሰገንን አሁንም ወይዘሮ ብርቱካን ተመስገን የወረዳችን ነዋሪ ስትሆን በአሁኑ ሰዓት የራሷ የልብ ሰርጀሪ በሽተኛ ልጇ የአይን ኦፕራሲዮን የተደረገ መሆኑና ወይዘሮ ብርቱካን ወላጅ አልባ ስለሆኑ በእናንተ በኩል ፍራሽና ሌላ አስፈላጊ ድጋፍ እንድታደርጉላቸው በትብብር እንጠይቃለን ይላል። ፍራሽና ሌላ አስፈላጊ ነገር ኢንተርቪው ላይ ያለውን ደግሞ አዳምጡት። ሁሉ ነገር የተሟላልን ተብሎ ነው ስክሪፕቱን እንዲናገሩ የተሰጣቸው። እንቀጥል ወደ ሌላኛው። ይህ ሁለተኛ ደብዳቤ ደግሞ ለአዲስ አበባ ሴቶችና ህጻናት ማህበራዊ ጉዳዮች የተጻፈ ደብዳቤ ነው። እናንተም አንብቡት፣ እኔም አነበዋለሁ። በአዲስ ከተማ ክፍለ ከተማ ወረዳ 14 ቀን 20/03/2017 ዓ.ም ይላል። ህዳር 20 ማለት ነው። ለአዲስ ከተማ ክፍለ ከተማ ሴቶችና ህጻናት ማህበራዊ ጉዳይ ጽሕፈት ቤት አዲስ አበባ ጉዳዩ ድጋፍ እንዲደረግላት መጠየቅን ይመለከታል። ከላይ በርዕሱ ለመጥቀስ እንደተሞከረው ሴቶች ህጻናት ማህበራዊ ጉዳይ ጽሕፈት ቤት ወይዘሮ ብርቱካን ተመስገን በቀን 20/03/2017 ዓ.ም ጽሕፈት ቤታችን መታ ባመለከተችው መሰረት የዩኒቨርሲቲ ተማሪ ሆኜ ያለው ጾታዊ ጥቃት ስለደረሰብኝ ልጅ ወልጄ እያነበባችሁት ልጅ ወልጄ ልጄን ማሳደግ አቅም ስለሌለኝና በተጨማሪ የልቤን ሰርጀሪ ስለተሰራው በአሁኑ ሰዓት የሚረዳት ዘመድም ምንም አይነት የገቢ ምንጭ የሌላት ስለሆነ ይህንን ከግምት ውስጥ በማስገባት በእናንተ በኩል የምትችሉትን ድጋፍና ትብብር እንድታደርጉላት ስንል በአክብሮት እንጠይቃለን። ይህንን ይዛችሁ ዶክመንተሪው ጋር ሂዱ። እዚህ ጋር በትክክል የአዲስ አበባ ሴቶችና ህጻናት ጉዳዮች ጽሕፈት ቤት በማህተም የተረጋገጠ ወረቀት የሰጣት ተደፍራ እንደወለደችና ቤተሰብና ረዳት እንደሌላትና ድጋፍ እንደሚያስፈልጋት ህዳር ላይ የተጻፈ ደብዳቤ ነው። ገና እያንዳንዷን እግር በእግር እያልን እየተከታተልን ጉዳችሁን እናወጣዋለን። በዚህ ሰዓት እንደደረሰ መረጃ ከሆነ እህታችን ብርቱካን በሆስፒታል እንደምትገኝ መረጃዎች ደርሰውኛል። እዚህ ጋር መዓዛ መሐመድ፣ ተስፋዬ ወልደ ስላሴና ሌሎች የዩቲዩብ የደም ነጋዴዎች በየዋህ ኢትዮጵያውያን ሴቶች ላይ የሚቆምሩትን የጭካኔ ቁማር ማንሳት ያስፈልጋል። ብርቱካን ለሴራ ድርሰታቸው የተዘጋጀች ተዋናይ ነች። ከትወናው በኋላ ትዳሯ፣ ሕይወቷ፣ ልጇ ጉዳያቸው አይደለም። አንድም በፌዝ ደውለው ተዘባብተውባታል። በሌላም በኩል ሕይወቷን ነጥቀው ቀጣይ ትርምስ ለመፍጠር ወደ ገዳይ ቡድናቸው ካልወሰድንሽ መንግስት ይገድልሻል ብለው ያስፈራሯታል። ጃዋር መሐመድ በብርቱካንና በደንቢዶሎ ጉዳይ ላይ ዙሩን ከረር ለማድረግ እየሞከረ ይመስላል። በዚህ የደንቢዶሎ ተማሪዎች እገታ ጉዳይ የመንግስት ትርክት በየወቅቱ ሲለዋወጥ እንደነበር ማየት ይቻላል የሚለው ጃዋር
አሁንስ ምን ላይ ነው? ጠቅላይ ሚኒስትሩ እንዳሉት እገታው ስለመፈጸሙና ስለ አጋቾቹ ማንነት አሁንም አስተማማኝ ማስረጃ የለም ወይስ ፊልድ ማርሻሉ እንዳሉት አጋቾቹ ታውቆም ልጆቹም ወደ ባህር ዳር ተወስደው ነበር ወይ? አሁንስ የልጆቹ ጣፈንታ ምን ላይ ነው? በህይወት አሉ ወይ? እነዚህ ጥያቄዎች እስካልተመለሱ ድረስ ይህ ጉዳይ በተደጋጋሚ ተመልሶ በመነሳት ማነታረኩም ይቀጥላል ሲል አስተያየቱ ሰጥቷል።